የቻይናን ቱሪዝም ገጽታ በአንድ ቀን የቀየረው ስፒድ ለኢትዮጵያ የቱሪዝም የዶላር ካዝና ሊሆን ይችላል ተብሏል። የዓለማችን ቁጥር 1 ስትሪመር አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው። ጃኒ ዩቲዩበሩና አዶናይ ብቻ እንድትገኙ ነው ሪኮመንድ እንማረገው። ምክንያቱም ሌሎቻችሁ ጋይስ ከልጁ ጋር መግባባት አትችሉም። ሁሌ ልብ ይችላል የሆነ ሰዓት ላይ ተነስተው ማለት ዩሲ የልጁ ባህሪ ካራክተሩ እንደዛ ነውና ሰላም ጤና ይስጥልኝ። እንዴት ቆያችሁልኝ ውድ ቤተሰቦቼ? በአዲስ ቪዲዮ ተመልሻለሁ። ከሰሞኑን ታዋቂው ላይቭ ስትሪመር አይሾ ስፒድ የተባለው ወደ አፍሪካ ጉብኝቱን ከጀመረ ወዲህ በአሁኑ ሰሞን ደግሞ በዚህኛው ደግሞ የኢትዮጵያ ተራ ደርሶ ወደ ኢትዮጵያ ጉብኝቱን ሊያደርግ እንደሆነ እየተነገረ ይገኛል። ይህንንም አስመልክቶ ብዙ ወጣቶችና ቲክቶከሮችም ጭምር ለመንግስት የጥንቃቄ መልእክትንና እንደዚሁም ብዙ አይነት መልእክቶችን ለመንግስት እያስተላለፉ ይገኛሉ። ለምንስ ያስፈለገ የሚለውን ደግሞ ከቪዲዮ ላይ የምናየው ይሆናል። በሌላ በኩል ከሰሞኑን በአንጎላ ጉብኝቱን ካደረገ በኋላ ይሄ ታዋቂ ላይቭ ስትሪመር አንድ የገጠመው ችግር አለ። ያስ ችግር ምንድነው? ከቪዲዮ ላይ የምናየው ይሆናል። ለምንስ እንደዛ አይነት ጥሪ ለዚህ ለአንድ ግለሰብ ሊተላለፍ አስፈለገ? የጥንቃቄ መልእክቱ ስለምን አስፈለገ የሚለውን ከቪዲዮ ላይ እነዚህን ሁላ ሐሳቦች የምንሰማቸው ይሆናል። ቪዲዮውን በራሳችሁ መንገድ እናንተ የሚባሉ ታደርጉታላችሁ። ቀጥታ ወደ ቪዲዮ ወስዳችኋል። የቻይናን ቱሪዝም ገጽታ በአንድ ቀን የቀየረው ስፒድ ለኢትዮጵያ የቱሪዝም የዶላር ካዝና ሊሆን ይችላል ተብሏል። የዓለማችን ቁጥር 1 ስትሪመር አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው። አዎ በትክክል ሰምታችኋል። ክርስቲያኖ ሮናልዶን በማሳደድ በሚሊዮኖች በሚቆጠሩ ተከታዮቹ የሚታወቀው ስፒድ የአፍሪካ ጉዞውን ጀምረዋል። ትላንት አንጎላ ውስጥ በነበረው ቆይታ ህዝቡ ደማቅ አቀባበል አድርጎለት ነበር። አሁን ደግሞ ተረኛው ሀገር ኢትዮጵያ ነች። ይህ ወጣት ወደሚሄድበት ሀገር ሁሉ በሚያደርገው የላይቭ ስትሪመር ስርጭት በሚሊዮኖች የሚቆጠሩ የውጭ ዜጎች ሀገሪቱን እንዲያውቋት ያደርጋል። ያስታወሳችሁ ከሆነ ከ6 ወር በፊት ከጋርዱ ጋር ስለ ኢትዮጵያ ባህልና ጉርሻ ሲያወራም ነበረ። አሁን ያን ባህል በተግባር ሊያየው ነው። የቻይናን ቱሪዝም ገጽታ በአንድ ቀን የቀየረው ስፒድ ለኢትዮጵያም የቱሪዝም የዶላር ካዝና ሊሆን ይችላል። ታዲያ መንግስትና የሚመለከታቸው አካላት ለዚህ ዓለም አቀፍ ኮከብ ምን አይነት አቀባበል ሊያደርጉለት ይገባል? ይሄ በአንጎላ የገጠመው ነው። ይህ ላይቭ ስትሪመር እንደዚህ አይነት ወጣ ያሉ ነገሮችን በማድረግ ነው የሚታወቀው። አይታችሁታል አክት እያደረገ እንደነበረው ማለት ነው። በጣም ታዋቂ ነው፣ ፌመስ ነው። እኛ ኢትዮጵያኖች እዚህ ይሄ እብድ ነው እንዴ ምናምን ነው እንዴ ብለን የምናሾፍበትና የምንስቅበትን ነገር እንደዚህ አይነት ነገር በማድረግ ነው የሚታወቀው። በዛ ነው እሺ የፈመሰው ሰውየው። እንደምታስቡት ኢትዮጵያኖች በእንትን ብቻ አይደለም የሚፈመሰው እና ከዛ አንፃር እንደዚህ አይነት ነገሮችንም ሊያደርግ ስለሚችል የጥንቃቄ መልእክት እየተላለፈ ይገኛል። እሱ ሲመጣስ እነማን ሊቀበሉት ይገባሉ? ከኢትዮጵያኖች ቲክቶከሮች እነማን እሱን ሊያስተናግዱት ይገባሉ፣ ከሱ ጋር ሊሆኑ ይገባሉ የሚለውን አስመልክቶም አንድ ጥሪ ተላልፏል። ይኸውላችሁ ጋይስ አይሾ ስፒድ በዚህ ሳምንት ኢትዮጵያ ውስጥ እንደሚመጣ እንግዲህ መረጃዎች እየወጡ ይገኛሉና ይህንን መልእክቴን ጋይስ ለኢትዮጵያ መንግስት እንድታደርሱልኝ በትህትና ጠይቃለሁ። ቲክቶከሮች በዛ ቦታ እንዳትገኙ ባካችሁ። ከተገኛችሁም ደግሞ ጃኒ ዩቲዩበሩና አዶናይ ብቻ እንድትገኙ ነው ሪኮመንድ እንማረገው። ምክንያቱም ሌሎቻችሁ ጋይስ ከልጁ ጋር መግባባት አትችሉም። እንዲሁም የኢትዮጵያ መንግስት ለምሳሌ ሆነ ይህን ሰውዬ በአክብሮት ምናምን እንደዚህ ተሽኮርጉደ መኩ እያልክ አይደለም ታው ሁሌ ልብ ይችላል የሆነ ሰዓት ላይ ተነስተው ማለት ዩሲ የልጁ ባህሪ ካራክተሩ እንደዛ ነውና ውጭ ላይ ደግሞ እንደዚህ አይነት ልምዶችን ያካበቱት ጃኒ ዩቲዩበሩና አዶናይ ወንድማችን ሁለቱ ወንድማማቾች ቢቀበሉት ባይ ነኝ። አደራችሁን ኢትዮጵያን አይሾ ስፒድ ወደ ኢትዮጵያ በሚመጣበት ሰዓት ገንዘብና የተለያዩ ነገሮችን እንዳትጠይቁት። ይህም ደግሞ ለሀገራችን ትልቅ ኢሜጅ የሚፈጥር ነገር በመሆኑ በአንጎላ ባደረገው ቱር ላይ የተለያዩ ሰዎች አይሾ ስፒድን ገንዘብ ሲጠይቁት ነበረ። እናም ዓለም ለኢትዮጵያ ያላትን አመለካከት ስለሚቀይር ይህንን ነገር ባለመተባበር የራሳችንን ኃላፊነት እንወጣ ስንል በአክብሮት እንጠይቃለን። ይህ በአንጎላ ውስጥ የገጠመው ነው። አንድ ትንሽ ልጅ እንዳያችሁት ከቪዲዮ ጫማውን ጠርቆለት ከዛም በኋላ ገንዘብ ይጠይቀዋል። ገንዘብ ከጠየቀው በኋላ ደግሞ እሱም እንደተቸገረ አውቆ ገንዘብ ሰጥቶታል። ይሄ በኢትዮጵያ ውስጥ እንደዚህ አይነት ገጽታ በፍጹም እንደዚህ አይነት ነገር ሊገጥመው አይገባም እያሉ ይገኛሉ።
እንደዚህ አይነት ነገር አንድም ሰው እንዳያደርግ እያሉ ይገኛሉ። የሀገራችንን ገጽታ ያበላሻል ይላሉ። ነገር ግን አንዳንዶች ደግሞ ይህንን ሀሳብ ይቃወሙታል። ምክንያቱም የተራበ ሰው ነው፣ የተቸገረ ሰው ነው። ከችግሩ አንጻር እሱም ለመፈመስ ወይንም የሆነ ነገር ለማድረግ ከዛ አንጻር ነው ይሄንን ያደረገው ይላሉ። እስቲ እናንተስ ሀሳባችሁ ምን ይመስላል? ሀሳባችሁን በኮሜንት አሳውቁ። ቪዲዮችንን ለማጠናቀቅ እዚህ ጋር ተገደናል። የዛሬው ፕሮግራማችን ይሄንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጉን ደግሞ በፍጹም እንዳትረሱ። ምክንያቱም ይቺ ታፍነች ላይክ የምታደርገው ይቺም ደግሞ ሰብስክራይብ ታደርጋለች።